አሁን እሷ ከሌሊቱ 7 ሰዓት ነው። እንዴት በቤት تجي مشاني انت اتصل لاني بيت مثلك فيك. ኧረ በለው እውነትም ሰክራል አንተ። በቃ شو ليش بدي انت عبرني يات انا البيت تجي انا بيتها بقى. انا اللي ما فهمته انت فكرنيا يلش بارز يلش ليش ما عندك ما في ሄለን ያንቺ ነገር በጣም ግራ እየገባኝ ነው። ገባሽ አይደለም? ለምንድን ነው አንድ ጊዜ ወደዚህ አንድ ጊዜ ወደዚህ የምትሆኚ? ልጁንም አታንገላጩ። ገባሽ? ምን አረኩኝ እንዴ? እኔም ሙስቴም ባዶነን አንቺን ካላገኘን እንቅልፍ የለም መኝታ ማታ ማታ ያሰብኩት ባይሞላ ትቼው የኔን ነገር አዝናኝ በሌለበት በሰው ሀገር ሁሌም አስባለሁ ያንቺን ነገር። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። አሁን ያለሁት ኤሪክ ገስታውስ የያዘበት ሰፈር ነኝ። ማለት በጣም አስጨንቆኝ በጣም አስደንግጦኝ እኔ ምን እንደሆነውላ አላቅም። በጣም አቻክሎኝ መምጣት አለብህ ላገኝህ ፈልጋለሁኝ ብሎ ነው የጠራኝ። እንደምታውቁት ደግሞ ኢትዮጵያ ውስጥ ማንም የለውም፣ እኔን ነው የሚያውቀው። እኔም ብሎ ነው የመጣው። ማለት በእኔ በኩል ሄሉን ለማግኘት ነው የመጣው። ስለዚህ ግዴታ ልደርስለት ይገባል ሲፈልገኝ ጊዜ። ግን ገስታውስ የለም፣ ላገኘው አልቻልኩኝም። ግራ ገብቶኛል እና እዚህ አካባቢ ነኝ ይለኛል፣ ግን እዚህ አካባቢ የትም ላገኘው አልቻልኩኝም እና የምር ግራ ተጋብቻለሁኝ። ምን እንደሆነ አላቅም። ያው በህይወት አለ ኖርማል ግን አይደለም ያለበት ሁኔታ። በጣም የተረበሸ በጣም የተጨነቀ ምናምን አይነት አወራር ነው ያወራኝና በቃ ማለት ግራ ገብቶኛል እውነቱን ለመናገር። ማለት አሁን እኩለ ሌሊት አልፈዋል፣ ኢትዮጵያ ሰዓት ሌሊት ሆኗልና ግድ መምጣት ስላለብኝ ማስፈልገው ከሆነ ግዴታ ለሱ መድረስ አለብኝ ብዬ ነው የመጣሁት። የሆነውን ነገር አላወቅኩኝም እና እስኪ ያለውን ነገር አብረን እናያለን። እዚህ አካባቢ በደንብ ልፈልገው። እስኪ እዚህ ውስጥ ምናምን እንፈልገው ምናልባት ኤሪክ እንዴ طولت عليك እንዴ አንተ ታጭሳለህ እንዴ? ምንድን ነው ይሄ ደግሞ? هذا نصحوني فيه ኧረ ተነስ፣ ቆይ ተነስ፣ እዚህ ላይ ቁጭ በል ተነስ። እንዴ አንተ አጭሰህ ታውቃለህ እንዴ ከዚህ በፊት? እናትህ ይሄንን ብታይ ምን ትላለች? እንዴ ቆይ ይሄንን ነገር ከየት ነው ያመጣው? ይሄ ምንድን ነው? ቆይ እንዴ اعطاني اياه واحد እንዴ واعطاني دخان سيجاره هذول اذا شربتهم انت بتنسى اللي بتحبه يعني بالامهري ايه عندي سو شطين هيك بس ከተታ ገባኝ። የሆነ ሰው ነው ይሄንን ከጠጣህና ይሄን ካጭስክ ፍቅር ይለቅሃል ምናምን አለ። አረ ምን አይነት ጨካኝ ሰው ነው በእናታችሁ! አረ እንደዚህ የሚባል ነገር የለም። ይሄ እኮ አንተ ራስህን እየጎዳህ ነው። ተረጋጋ፣ ራስህን ይጎዳሃል። ተው። ይኸውልህ ይሄ ነገር በጣም ነው የሚጎዳህ። ሲቀጥል ደግሞ ማለት ነው ይሄ ነገር ቢያስረሳህ ራሱ ቢያደነዘዝህ 5 ደቂቃ ምናምን ነው እንዴ። ምን ሆነክ ነው አንተ እንዴ? እንደዚህማ መሆን የለብህም። هاي طيب هاي الله بدخان عادي ما بنسيك بس هاي بتنسيك هاي بتشرب تنسى አንተ ማን ነው እንደዛ ያለ? የትኛው ጓደኛ ነው? ማን ነው? ተቆይ ተረጋጋ፣ በእናትህ ተው እንዴ። እዚህ አንድ ነገር ብትሆን ይሄ ደግሞ ሲጀመር እኮ በጣም ይጎዳል። አረ በእናትህ ተው፣ በእናትህ እኔን ገና ጠጣ ይለኛል እንዴ። ስማኝ፣ ይኸውልህ አንተ ስማ፣ በእናትህ ረፍ እንዴ። ምን ሆነ ነው
ተው ስማኝ፣ ይኸውልህ ስማኝ፣ አንድ ነገር ስማኝ። ይሄ ነገር ይጎዳሃል፣ እረፍ። ይሄ ደግሞ ሲጀመር እኔ ስጠጣ አይቼህ አላውቅም ከዚህ በፊት። ጠጥተህ ታውቃለህ ከዚህ በፊት? አጭሰህ ታውቃለህ? እና ታዲያ እንዴ ሰው ያለህን ሁሉ ታደርጋለህ እንዴ? ሰው መሞት አለብህ ካለ ትሞታለህ? ይሄ ነገር ይገላል ሆና ልቀቀው። انا بدي انسى هلين مرسات ما مفهمه انت الحب هيك بخليك فكر اندزينو يا درسه كبا ما بتعرف انت مراسل حتى اسمع انت وندم نوم تودينا ايش بدي منك طلب واحد عندي تزاز اخلي قال من دنيا خلي هنا تجي ارى ندور من አሁን እኮ ለሊት 7 ሰዓት እኮ ነው። እንዴት ነው መደወል የምችለው? አልደውልም በዚህ ሰዓት። እኔ አንተ ራሱ ስትደውልልኝ በጣም ደንግጫለሁኝ። የምሬን ነው ማለት ኢትዮጵያ የሰዓት ለሊት ነው። አሁን አንተ ማድረግ ያለብህ ልንገርህ፣ ይሄንን ነገር ጣለው። አይደለም ይሄንን ነገር ጣለውና ወደ ገስት ሃውስ ግባና እረፍት አድርግ። እረፍ። አሁን እሷ ከሌሊቱ 7 ሰዓት ነው። እንዴት ቤት تجي مشاني انت اتصل لها لاني بيت ما هلش هي لا ونتم سكرها انت لا اتصل لها هي يا رب انا بشوف هي بدل ما هي انت ارينا من وانا انا يا بتجي هنا لهون يا بقت الحالي عندي ايه يا امال عندي بنات الدوللاتم راسين ما تفنكتم هاي بضرب حالي ها اعرف ايش يدولاتالو ايش يدولاتالو እኮ እሺ ደውላታለሁ በቃ እሺ አትጠጣ በቃ እሺ ደውላታለሁ እንደዚህ ሆነ ካየች ሲጀመር እሷ ራሷ አትመጣም። بتحبني يا الدنيا ليش تمر ኧረ በእናትህ انت ما بتعرف እኔ የመጣሁት እኮ አንድ ነገር ይሆናል ብዬ እኮ ነው። ገና እሷ ትመጣለች ይለኛል እንዴ በእናትህ። አሁን ይኸውልህ ብርድ እየመታህ ነው በጣም እና ይሄን ጃኬት መልበስ አለብህ። እና ይሄን ጃኬት ልበስ። የሰው ልብስ አለብስ የሰው ልብስ አለብስም ንቀኝ ነው እኔ انا اذا اجت هيلين ما في برد الساعه 18 ሄሎ እንዴት ነሽ? ሰላም ነው? እናትስ ተረጋጋ። ይቅርታ በእናትሽ ከመሸ ደወልኩልሽ። ኧረ በእናትሽ ያው መደወል አልነበረብኝም ግን ግድ ስለሆነብኝ ነው። እስኪ ቆይ በእናትህ በእናትሽ ኤሪኩ በጣም እያስቸገረኝ ነው። ራሴን አጠፋለሁ ራሴን ገላለሁ እያለ በእናትህ ኧረ ተው ቆይ አንዴ። እኔ አላቅም በቃ ምን እንደሆነ አላቅም። እኔ ገስት ሃውስ ነው ያለው ምናምን ብዬ የሆነ ችግር ውስጥ እንደገባ ሆኖ ጠራኝ። ሲሄድ ጊዜ ግን ያለበት ሁኔታ ትክክል አይደለም። ካልጠራሃት አልገባም፣ ራሴን ፈነክታለሁ፣ ራሴን አጠፋለሁ። አልመጣም። እዛ የእነሱ እሱ ገስት ሃውስ ጋር ነው ያለሁት እኔ እሱ ገስት ሃውስ ጋር ነው ያለሁት። እኔ አሁን ዛሬ ደበረኝ የምር። እኔ ዛሬ በቃ ደበረኝ፣ ግራ ገባኝ። ደግሞ ካልመጣች እሷን ካላየሁ ምን አልሽኝ? አልተጣላም። አዎ ካልመጣች እያለኝ ነው እኮ እኩለ ሌሊት አልፏል እኮ። አንዴ እንድትመጣ አትፈልግ። አንዴ ሚውት አድርግ። እንድትመጣ አትፈልግም እንዴ? እኮ ዝም በል በቃ እኮ እኔ እሺ ምን ላድርግ? ሄሉ በእናትሽ ራሴን አጠፋለሁ ራሴ በቃ እሺ በለኝ። ስማ አሁን መምጣት አትችልም። በጣም እረፍ እኮ በእናትህ እኮ ነገ እመጣለሁ እያለች ነው እኮ ራሴን ፈነክታለሁ እያለ እኮ ነው። እኔ እስካሁን ድረስ እምቢ ብሎኝ እኮ ነው። እረፍ ቆይ አንዴ። ኧረ በእናታችሁ ምን ዕዳ ውስጥ ነው የገባሁት? በእናታችሁ ባለፈ ጆ ራይድ ልኮለት ነበረ ያውቋል ወይ? ከሱ ጋር ትመጣላችሁ? ግን እኮ መሽቷል። በእናትህ እዚህ ማታ እሱን ከእንቅልፍ አስነስተን ምናምን ስራ እኔ ራሱ እኔ በቃ ሼም እያያዘኝ ነው የደወልኩልሽ። ግን እሱ አንድ ነገር ከሚሆን እንደምንም ብለሽ መምጣት ከቻልሽ ነው። ሄሉ
አዳልሽ ማፕ እንጂ ከናይ ካለ ሁሉ ነገር እኮ ያጥፋት አላ እሺ በቃ መጣች ስለጆት ይደውልለት እሺ በቃ ባትሪ መስሎሽ عمري نسيت اجتمع وحدة تموتني بدي هي انا ما بثبت عليك እኮ እየመጣች ነው ተረጋግተህ ቁጭ በልና بدي انا هي لك موسيقى حلوة عشت عمري نسيت وفتني عشت مع وحدة تموتني الله انت تعرف ترجمة الغنية؟ የዘፈኑ ايه ምን እንደሚል ግን የሆነ የህይወቴን ፍቅር ትታኝ ሄደች ከሚገድለኝ ሰው ጋር ፍቅር ያዘኝ ነው ላ ትርግ ነው ትክክለኛ በህይወቴ የሆነ አይነት ትልቅ ፍቅር ያዘኝ እና ማትፈልገኝ ሰው ጋር ፍቅር ያዘኝ ከምትገለኝ ሰው ጋር ፍቅር ያዘኝ طولت علي ጭራሽ እየጠጣ ነው ምን ላድርግ ነው እና ታዲያ ለህይወትን ለማትረፍ ነው እሺ ቁጭ በል እስኪ ማለት ምን ሰላም አይደለንም እኔ እናንተ አልተጣላንም በቃ ሁሉንም ነገር አውርተናል አይደል የፓስፖርቱን ነገር እየተስተካከለልን ነው ሁሉም ነገር ሊያልቅልን ነው ማለት ምንድነው ችግሩ በዚህ ደረቅ ላይ እንዴ ምንድነው በሰላም ይሄን እየጠጣ ምናምን ሲጋራ ምንድነው እኔ ምን ላድርግ ታዲያ በፈጣሪ ስም የማያውቁ ሀገር ላይ ተገናኝተን አይደለ ተገናኝተን በቃ ሰላም አይደለን እኔ እናንተ እንደዚህ የሚያደርግ ነገር ደግሞ እሺ የሆነ ነገር ቢያንስ አለበስክም እሺ የኔ ለበስኩት ልስጥሽ ምን ያንካ ረብስማ ምንድነው ግን እኔ የኔ የሰው ልብስ አለብስም አላልከኝም እንዴ አሁን እሷን ብርድ ይመታታል እኮ فين حبيبتي አረ በለ انا وهي واحد ያው ለበስሽ እንደዚህ እየተንቀጠቀጠ ነው አይ ችግር የለውም ችግር የለውም እንኪ ልጅሽ ማርያም አይደለም ችግር የለውም تلبسي هذا አይ ልበስ ቶሎ በል እንደዚህ እየተንቀጠቀጠ ነው እሺ ተረጋጋው ምናምን ተረጋጋና ወደ ቤት ነው እሺ የምትሄደው ልበስ ነው ልበስ እንጀምር ልበስ እንጀምር تبسي صادق በቃ ሰፍ ነው ልበስ ያጅልኝ ጉዲ ኧረ በእናታችሁ እዚህ ኧረ እንግባ እንዴ ስንት ሰዓት ነው እኮ እንዴ የሰው ልብስ አለብስም በለው የሰው ልብስ የሰው ريحتي لك በሌሊት አምጥተህ ሸጥከኝ ማለት ነው انت اللي تطبخ ኧረ እኔ አልበረደኝም እንኪ ሄደልሽ ትሽኝ አልበረደኝም አይደለም ይኸውልህ እንትን ይበል ቤት አሁን ቢሄድም ወይ ተመልሶ ይወጣል ምናምን ማለት ምንም ቢሆን ላይክ የኖረበት ሀገር አይደለም ገባ ምንም ቢሆን እዚህ አይደለም እሺ እንደዚህ እናርጋ ሄደን እንደዛ ከሆነ እንዴ ይዞት እኮ ሶስታችን አንድ ላይ እንሂድ በቃ እንሂድና ይዘነው እንሂድ እንዴት ማለት ሶስታችን እንዴት ይዘነው እንሂድ እንዴ ጋር እኮ እንዴ ቤት ይሄድ ይዘሃው ሂድና አሳድረው ليش شو ليش بدي انت ابرن يات اني البيت تجي اني ቤት አይሆንም ايش አሁንም ምን ቤት ማለት አንድ እኔ እኮ እሱ ስላለ ነው የመጣሁት እንጂ በዚህ በሌሊት ሴት አትወጣም ገባ ጥሩ አይደለም ሲጀመር በቃ ማታ ይሄ ሰው ልጅ እንዲንቀሳቀስ አይደለም ሰው የተፈጠረው እዚህ ደግሞ እኛ ጋር ኢትዮጵያ ደግሞ እንደዛ አይደለም እንደ እናንተ ሀገር ምናምን አይደለም ማታ ማታ ሰው ቤቱ ነው የሚሆነው ገባ ከሶስት ሰዓት በኋላ አይወጣም ሴት ልጅ ደግሞ አትወጣም ገባ ግን አሁን እሱ ስላለ ነው እሱ መጥቶ ولا حالك انا ما نركسوا انت بتشافي ولا هلا انا ما بفهمش
እኮ እቤት ያልገባኝ አንተ ሰባኒ አኪ ላውራ እኔ ጋር انا ما اسمعي سمي እኮ እሺ እየሰማሁ ነው እኮ انا ما فهمت شيء انا اللي ما فهمته انت فكرنيا يلش بال يلش ليش ما عندك ما في انت لحالك بتشاش ليش ما انا وانت هاي نعمل انا وانت هيك ገብቶሻል እያለሽ ያለው አዎ ገብቶኛል እኮ አዎ በቃ እኔ እኮ ገባኝ ግን ስለማልፈልግ ነው ይልልኝ ነው አልፈልግም አሁን ላይ የምፈልገው እኔ ፍቅረኛ እንዲኖረኝም አይደለም ልጅም እንዲኖረኝ ባለም እንዲኖረኝ ካንተ ጋር መሆንም አይደለም የምፈልገው እቷል አንተ ላለመረዳት እየሞከርኩኝ አይደለም እሺ ገባኝ ኦኬ ተረዳው ምናምን በቃ ደስ ይልሃለው ወይ እኔን አፍቅረኸኝ ምናምን ነው ግን እኔ ለዛ ነገር ምላሽ መስጠት አልችልም እኔ ጋር ግራ ይገባኝ ማለት ነው ሄለን ያንቺ ነገር በጣም ግራ ይገባኝ ነው ግራ ገባ አይደለም ለምንድን ነው አንድ ጊዜ ወደዚህ የምትሆኚ ልጁንም አታንገላጩ ገባሽ ምን አረኩኝ እንዴ ያጥፍቻለሁ አይደለም መረዳት ካለብሽ ተረጁ የማይሆን ከሆነ ደግሞ ለልጁ የማይሆን ተስፋ አትስጪው አይደለም አሁን ግልጽ አማርኛ ነው አሁን የተናገረችው እኔ እኮ ተስፋ አይደለም የሰጠሁት ፍቅረኛ የለኝም አዎ የለኝም የታወቀ ነው ግን አልፈልግም ጭምር አይደለም እኮ ነው ያልኩሽ ያለሁት ማለት ነው አንድ ጊዜ ለሱ ተስፋ እንደመስጠት አንድ ጊዜ ተስፋ ለመስጠት ጥሩ አይደለም በቃ የሆነ ቁርጥ ያለ ነገር የማትፈልጊው ነገር ከሆነ ምናምን ማለት ነው እንደዚህ አልፈልግም እሱ ቆይ አይደለም አሁን እሷ ነው የገባት አይ እሱ ያለው ነገር ገብቷል ግን እሱ ያለው ምንድነው መሰለ እኔ ከሱ ያለው ጋር አይደለም ልንገርህ ብዬ ነው አዎ አንዴ ወንድም የለ ተስፋ ማስቆረጥ ትችላለች ገባ ከሱን ተስፋ መስጠት አያስፈልግም አንድ ነገር የማይሆን ከሆነ አይሆንም ነው የሚሆን ከሆነ ደግሞ ወንድ ልጅ ነው መንገላታት የለበትም ልልህ የፈለግኩት እሱ ያለው ማለት ነው አንተ አልገባም እሷ ገብቶኛል ብላ የመለሰችለት መልስ ስላ ነው አንቺ የሚወራውት እንዴ ልታስረዳኝ መሞከረን ቀጥል ግን እኔ አንዴ ብቻ ልንገር ይኸውልህ በዙሪያሽ ወንድም የለም በዙሪያሽ ፍቅረኛ የለም ወይ ደግሞ ባል የለሽም ልጅ የለሽም በዙሪያሽ ማንም የለም እና እኔን ለምንድነው መረዳት እየከበደሽ ያለው ለምን አትረጅኝም ገባኝ የመጀመሪያ የሷ ሐሳብ እሱ ምንድነው አልፈልግም እያለች እኮ ነው እሷ ካልሆነ ደግሞ እኮ ምን አለ መሰለህ እሺ ልመልስ በስነ ስርዓት ያው ልጆች ሰማኝ እኔን እኮ ባይዘው እኔ ለማስወራት ፍቃደኛ አይደላችሁ ኦኬ ቀጥሉ እሺ የማይሆን ነገር እኮ የምታወራ ከሆነ ልንሰማህ አንቺ እኔ የሱን ብቻ ልንገርህ ብዬ ነው እኔ እዚህ ጋር መጠየቀኝ ጥያቄ እኔ ካልሽም ወጣው ራሱ እኔ ሲጀመር ምን አረኩኝ ምን ተስፋ ሰጠው ትንሽ ጠብቀኝ ጊዜ ስጠኝ ብየዋለሁ ትንሽ ጠብቀኝ ብየዋለሁ ምንም ያልኩት ነገር የለም እኮ እኔ ምንድነው ግን ሰላም ነው እንዲሆን የሚፈልገው ገባ የሆነ ተናዶ የሆነ ተበሳጭቶ ምናምን እንዲሆን የሚፈልገው ገባ የሆነ ተናዶ የሆነ ተበሳጭቶ ምናምን ይሄ ለራሱ ይሄ ጥላቻ ለሁላችንም ቢሆን ምናምን የሆነ እንደዚህ ኢትዮጵያ ሄጄ ምናምን እንደዚህ ሆንኩ እንዲል አልፈልግም ገባ ምክንያቱም በእኔ የሆነ ማለት በእኔ እንደዚህ እንዲባል አልፈልግም ገባኝ ግን ደግሞ ማለት ነው ላፈቀረ ሰው ማለት ነው እንደዚህ አይነት ነገሮች የምሬ ነው ምንሽ የህመም ማስታገሻ ነው እንጂ መድኃኒት አይደለም ምን ያደረኩት ነው በቃ አሁን ይሄ ለሱ ለሚያፈቅር ሰው ይሄ ድርጊታውን ጥሩ አይደለም የሆነ ስነግሽ ማለት ነው እኮ ወንድ ልጅ ስሚኝ ቆይ አንድ ጊዜ ስሚኝ ጠጥቶ ሰክሯል እኮ በዚህ ሰዓት አሁን እኔ ወንድ ስለመሆኑ ወይ ምናምን አይደለም ጠጥቷል ወደ ቤት እንዲገባ ማድረግ የቻልኩትን አድርጌ ወደ ቤት አስገባዋለሁ ነገ በስነ ስርዓት በጥሩ መንፈሱ አስቀምጬ ይሄ ነገር እንደዚህ ነው ብዬ አስረዳዋለሁ እንጂ አሁን ባስረዳው የሚገባው ነው እንዴ እኔ እንደዛ ያልኩሽ አይደለም እኮ በርዶታል ጃኬት መስጠቴ ነው የሁሉ ነገር አይደለም እኔ እንደዛ ያልኩሽ አይደለም እስከዛሬም ቢሆን አሁን ባለፈውም ላይክ የሆነ የጥምቀቱ ቀን ምናምን ማለት ነው እንደዚህ አይሆንም ስትይ እንደዚህ ተውታትንኩት ምናምን ስትይ ላፈቀረ ሰው ፊልም የሚያደርገው ይቺ ልጅ የሆነ ፍላጎት አላት ወይ አፍራ ነው ወይ ለኔ መናገር ደብሯት ነው ምናምን ብሎ ወንድ ልጅ ያስባል ገባሽ ያፈቀረ ሰው እኔ ያልኩሽ ያለሁት በእንደዛ አይነት መንገድ ልጁን ትሪት አታድርጊው በቃ አንቺ አትፈልጊውም አይደለ 100% ንገሪው በቃ ይሄ ሰውዬ ተስፋ ቆርጦ ቢሄድ ነው የሚሻለው ግን ጥላቻ ማሳየት እዚህ ሆኖ ግን ማለት ነው ማንቋሸሽ አለብኝ እንደዛ ያልኩሽ አይደለም እንዴ ማንቋሸሽ ነው አይደለ ከዚህ በላይ ማለት እንዴ እስቲ እኔ እያደረኩት ያለው ነገር ማለት እኔ እያደረኩት ያለው ነገር ምንድነው አሁን እዚች ጋር በግልጽ አልፈልግም ብለሽዋል ግን ደግሞ እሱ እንደውም ተስፋ የሰጠው ምንድነው መሰለሽ ፓስፖርቱን ተማሙተሽ ምናምን ተሯሩጠሽ ምናምን ስታስተካክይለት ለኔ ያላት ቦታ ነው ምናምን ያለው ግን እሷ
በኔ የኔ ጓደኛ ነው ያንን ችግር የፈጠረችው ብላ ነው አሁን እሱ ከፍቅር ጋር ያገናኘው። በኔ ምክንያት አይደለ ያ ፓስፖርቱ የተቀደደው ያንዳንዱ የቀረው ምናምን ሰው ማስተካከል አለብኝ እንዴ እኔ ለሱ እሱኮ ይሄን ነገር ማስተካከለው ላይክ ይሄ በቃ ለማክበር እንጂ ለማፍቀር አይደለም። እሱ እንደዛ ይሄን ነው እሱን እንደው እሱ ጋር ፍቅር ካለ እኔ ጋር ቢያንስ ክብር ሊኖር ይገባል እንዴ ያለፈ አልፏል። ምን ሀላ انا ወንቴ خلاص ምንሮህ ሰው እሺ በቃ እሺ እኮ አሁን ይኸውልህ እኔ ቢያንስ ትንሽ ለኔ ክብር ያለ ከሆነ የምታከብረኝ ከሆነ ይኸውልህ በዚህ ማታ ምናምን እኔ አልወጣም ሲጀመር ግን እንደዚህ ከሆን ስባል ነው የመጣው ሰው አሁን ግባና ተኛ ነገ ያለውን ጉዳይ እናወራበታለን። ተረጋጋና ደግሞ አይወጣም በማታ እሺ ዝም ተብሎ ያው ምንም ላትሆን ትችላለህ ምናምን ግን አይወጣም ገብቶሃል አይደለ? طيب ቡክራ ማጅት ይልና አንድ ነገር ካልመጣስ ካልተገናኘን ምን ነገ እንገናኛለን። ተኛ አሁን ገብተኛ በሰላም ሰዓቱ ሄዷል። ካልተገናኘን እንገናኛለን ነገ። ለምንድን ነው ራሱ ላይ መጥፎ ነገር እያሰበ እኮ ነው እያለሽ ያለው እኮ አንገናኝም እኮ ነገ ካልተገናኘንስ ለምንድን ነው ማንገናኘው ማለት እሺ ለምን አንገናኝ? ኤሪክ ግን አሁን እኔ ይቅርታ አድርግልኝና እኔ ደግሞ አሁን ባንተ እያዘንኩኝ ነው። እዚች ጋር ያለነው የኛ ይሄ ምሽት ሰዓት በኢትዮጵያ ሰዓት አቆጣጠር ማታ ላይ አይወጣም። አንተ ውጭ ሀገር እዛ 24 ሰዓት ምናምን ፍሪ የሆነ ሀገር ምናምን ነገር ኖረክ ሊሆን ይችላል። ግን ደግሞ አሁን እሷም ሴት ሆና ከቤት መምጣቷ ምናምን ትክክል አይደለም። ተረዳኝ? አሁን ወደ ቤት የምትሄደው እሷ ቤት ስትገባ ነው። ራስን አትጉዳ። አሁን ይሄ ነገር መዘዝ ነው የሚሆነው። ገባ? በቃ አንድ የሆነ ሰው ገጠምን ተብሎ መዘዝ ነው የሚሆነው። ይሄ መዘዝ ደግሞ እንዲፈጠርባት ስለማትፈልግ ነው የመጡት እነሱም ማለት ነው። ስለዚህ አሁን እሺ ብለህ ወደ ቤት ገብተህ እነሱም እርፍ ይበሉ። እዚህ ድረስ መምጣቷ ራሱ ለአንተ ያላትን ክብር ነው የሚያሳየው። ተረዳኝ? ቆይ ማለት አሁን ላይ እኔን ፍቅሩ እየበረታብህ ያለው ወይም ደግሞ በጣም ላይክ እኔን እየፈለክ ምናምን ያለው እኔ አጠገብ ሰው ስለሌለ ወንድ ስለሌለ ፍቅረኛ ስለሌለኝ ነው ያ ነው ማለት ያ ነው እኔ እንድታፈቅረኝ ያደረገ ወንድ ስለሌለ ነው እኔ አጠገብ አይደለም። እኔ ወደዚህ የመጣሁት አንቺን ስላፈቀርኩሽ አሁን ደግሞ አንቺን ያየሁት አጠገብሽ ማንም የለም፣ ወንድም የለሽም፣ ባል የለሽም፣ ፍቅር የለሽም፣ ልጅ የለሽም። እድትኩን ሰው እኮ ያልኖረኝ እኮ ፈልጌ እኮ ነው ማለት ስለማልፈልግ ነው። ላይክ አሁን እንት ማፍሽ ግምናክ ማያገለግልሽ ነገር የለም። ለሽ እንት ማለት እንዴ አልፈልግም። ፍላጎት የሆነ ሰው እኮ ፍላጎት ሲኖረው ነው። ላይክ አንተ ለምሳሌ እስከ ዛሬ ድረስ ወይ አሁን ላይክ ፍቅረኛ ሄለን ባይዘው ማለት ነው ወንድ ልጅ ነው እንደዚህ እየተወራ ተስፋ የማያደርግ ሰው አለ ብዬ አላሰብምና ጥሩ እኔ ያላቅም ብቻ ተስፋ ባትሰጪው ደስ ይለኛል። ገባሽ? የምር ልጁ እየተጎዳ ነው። እኔ በሆነ ታንታ ትልቁ ነው ምንድነው ብለህ በእናትህ እንዴ እኔ ትክክል እንዳልሆንሽ እኮ እየነገርኩት እኮ ነው። ነው አይደለም አረ ማስተካከል የምችው አንተ እንዴ ተው ረፍ ليش ما بتدخل ላንተ ብዬሽ ነው ብራዘር። ምንድነው ረፍተው እንዴ ይሄ ነገር ራስ ሲጀመር አስፈልግ እኔ እኮ ላንተ ብዬ ነው። የማይሆን ተስፋ አንተን ይጎዳል እኮ ነው ያልኩት። አባቴ ምንድነው ምን ሆነህ ነው? ቆይ ማለት ያ በቃ እንደውም በቃ እሺ ይጃለኝ። እሺ እንዴ ሻ አድርሳችኋት ሂዱ ወደ ቤት ወይም ደግሞ እሱን ገዝተው ታስገቢውና ጠብቅሻለሁ። እሱን ገዝተው ታስገብታችሁ ጠብቅሻለሁ። እሺ ለምን አትረጋጋም? ቆይ አንተ ደግሞ እኔ ለሷ አስቤ ነው እንጂ ታራ እንደዚህ እኔ እንዲመታ ይሞክራል እንዴ? ለማንኛውም ሰጥቷል እኮ አይደለም። አይ ቢሆን እንደዚህ እኔ መጥፎ ቃል እንደተናገርኩ ሊያስመስል አይገባም። እኔ ገዝተው ታስገቡትና ጠብቅሻለሁ። እዚህ ቤት አድርሸሽ ወደ ቤት እገባለሁ። ለምንድን ነው እንደዚህ የምትሆነው? ቆይ አሁን ደግሞ ግራ ይገባኝ አንተ ነህ። تعال وراي ለምንድን ነው ቆይ ግን አንተ ማትረጋጋው? ለምን መረጋጋት? በቃ ያንተ ያልሆነን ነገር መልቀቅ ለመድ በቃ እኔ አልፈልግም። انا بدي انا انت ما تفضل እሺ ለማንኛውም በቃ እንሂድ እናስገባው። እንሂድ እናስገባው። ረቢል ማሰንስ ቀፈኝ አትቀፈኝ እንዴ እና ሂድ በቃ ዝም ብለህ ሂድና ጋር ተፈኛ